የሚመጣብኝ ችግር ራሱ ከትላንትናው ችግር አይበልጥም። ከትላንትናው ስቃይ አይበልጥም። ነጃት ጨረሽ? ጨርሻለሁ። አልጨረስኩም። አውራ አንድ ደቂቃ ብቻ ስጭ። ቆይ አንድ ብቻ አዳምጪ። ይኸውልሽ አንቺ ይኸውልሽ ስራ ነው የምትከታይ አይደለም እንዴ? እነዚህ ሰዎች አንቺን አታክ ለማድረግ ከሚያስቡሽ እኔ አሁን ዛሬ አንቺም ጋር መጥቼ አላውቅም። አንድ ሁለተኛ ደግሞ በአንቺ ላይ የተለቀቀውን ቪዲዮ አሁን ቅድም ነው አሁን ከመግባት በፊት ነው ያየሁት። አሁን ስትመጪ ነው ቀጥታ ያገባል። አዳምጪ የራሴ ሀሳብ አንዴ አትሳደቢ። ለምን ትሳደቢ ያለሽ? ምን ያደርጋል? እኔ አንቺ ሰድቤ ምን እንደ ማንኛውም ሰው ቅሬታዬን ያቀረብኩትኝ እኔ ብቻ አይደለሁም። በሱ ላይ ቅሬታ የነበረበት በጣም ብዙ ሰው ነበር፣ ሲናገር ነበር። የኔን ቪዲዮ ብቻ አምጥቶ አቀነባብሮ ምናምን እኔን የድሮውን ጥላቻ ስላለባቸው ሌላ መዘዝ ውስጥ ለማስገባት እኔ እስር ቤትን አልፈራም። የሰውንም ልጅ ፍጡር አልፈራም። ጨርሻለሁ። ነጀቴ እኔ አንድ ነገር የምነግርሽ እንዲሆነት እዚህ ላይ መጡ አንቺን የሚያጀግኑ ወይንም ያኔ ስሜት ቦታ የሚያስገቡሽን ሰው አገድፊያቸው ባይዘይ ኖ እንደዚያ ሳይሆን ምን መሰለሽ ያኔ አንዳንድ ሰው ያሉ ማንም ሰው አላገዘኝም። ምክንያቱም ሰውየውን ስለሚያውቁት ነው የኔ ወንድም። ሰውየውን ስለሚያውቁት ከመጀመሪያው እስከ መጨረሻው ድረስ እኔንም ስለሚያውቁኝ ነው። ገባክ አይደለ? እኔ ባጠፋ ናስር እኮ ሲቀጠቅጠኝ የሚውል ልጅ ነው። ጥፋት ካለብኝ እኮ ጥፋተኛ ነሽ እረፊ ይለኛል። ግን ደግሞ ከሰው የተለየ ምንም አይነት ነገር እንደዚህ ለክፋ የሚያደርስ ነገር አልተናገርኩም። ምን ነው የሚሉኝ? ምን ነው እኔ ላይ ሲሆን ይበረታሉ። ቢያስፈራሩኝ በእስር ቤት ነው፣ ቢያስፈራሩኝ በማረድ ነው። የኛ ቁርአን የኛ ስንት ጊዜ ነው የምነግራችሁ እኔ አልዓይን ብልዓይን الأذن بالأذن السن بالسن الجروح بالجروح ነው የሚለው ሸሪዓው። የኔ አባት አንተ ትታሰር ስላልክ ልታሰር አልችልም። አንተ ትታረድ ስላልክ እዚህ ሀገር ላይ አልታረድም። በዚያ ላይ ደግሞ እኔ ነጂ በቀደረ አላህ ማሻ የማምን ሴት ነኝ። የሆነ ሙሲባ እንኳን አላህ አምጥቶብኝ ጥሎብኝ የሆነ ነገር ችግር ውስጥ እንኳን ብገባ ቀደረ አላህ ማሻ ፈአለን አላህ ጽፎብኝ ነው ብዬ አምኜ የምቀበል ሴት ነኝ። እንዳንተ ሙናፊቅ አይደለሁም። ሙቤ የምትባል ሰውዬ ሙናፊቅ ነክ ቀሰመን ብላ ወረበል ቤትን ሙናፊቅ ነክ። ሙናፊቅ ባትሆን የሰውን ልጅ ውድቀት አትመኝም ነበር። ሙናፊቅ ባትሆን ኑሮ በሐራም አትሸቅልም ነበር። ዩቱብ ላይ እያንዳንዱ ዩቱብ ላይ የምትሸቅልበት ቪዲዮ የውሸት ነው፣ የሐሰት መረጃ ነው። ስለዚህ አንተ ደግሞ ሙናፊቅ ነክ። ሙስሊም ስትሆን እኮ ከብዙ ነገር መጽዳት አለብክ፣ ከብዙ ነገር ከሐራም መገለል አለብክ። አንተ ደግሞ ሐራም ሐላሉን አንጥተህ አደበላልቀክ ነው የተሰራውንም ያልተሰራውንም ሁሉንም ነገር ለሆድክ ለገንዘብክ ብለክ ዩቱብ ላይ ስትሸቅል የነበረው። ስለ ሃይማኖትክም እየተቆረቆርክ አይደለም፣ ስለ ግለሰቡም ተሰምቶክ አይደለም። አሁን መተክ እዚህ ጋር ስለ አቡበከርም ተሰምቶክ እኮ አይደለም፣ ለዩቱብክ ድምቀት ነው። ነጃት የሆነች ነገር የሆነ ነገር ሆነች የሚባል ቢልልህ ቤት ልልክ እኔም ብታሲዝ ደስ ይልካል። ትልቅ ጀብድ የሰራክ ነው የሚመስልክ። ጠላቶቼ ጀግና ጀግና ይሉካል። ቪውክም በጣም ከፍ ይልልካል። ትሸቅላለክ። በሚሊዮን ቪው ሊወጣልክ ይችላል። በእኔ ላይ ዩቱብ ሰርት ሳትኩኝ አሁን ሲረብጡት ነበር። ያም ኡስታዳችን ነው የተከበረ ነው። አንቺ ምንም አልተናገርሽም። በዚህ ሰበብ ድራማ ፈልጎ ነው ዩቱበር መሸቂያ ፈልጎ ነው እና እንዳታሸቂ ደሃላ ስለዚህ እኔ አዶላይም አልኦል እኔ ወድጆም አላውቀውም። በጣም በዲነል እስላም ተሸፍኖ ግን ወደ ኋላው በጣም ምቀኝነት ሸረኝነት በጣም ከሰው የሚያማስል ሰውዬ አይቼም አላውቅም። አላህ ያዋርደው፣ አላህ ያዋርደው። ይሄ ሰውዬ ዶክመንት የላቸውም። ስለዚህ በጣም ነው የምወድሽ ነጁዬ፣ አላህ ይጠበቀሽ፣ በሃይማኖት ውስጥ እንዳያሳስትሽ። በጣም ጠንካራ ሁኝ እሺ። እንወድሻለን እኛ ሙስሊም እህቶችሽ እንወድሻለን። ከሁሉም ነገርሽ እንወድሻለን። ዶንት ጊቭ አፕ ኦኬ። ዲስ ጋይ ኢዝ ኢቪል ነው። ሰማችሁ ሰዎች ሁሉ ፍረዱኝ። እኔ የሚመጣ ጥፋት ካጠፋሁኝ የሚመጣብኝን ነገር ሁሉ ለመጋፈጥ ዝግጁ ነኝ። ግን ግለሰብም ጋር ስነካካ እስር ቤት መግባት አለባት፣ መታረድ አለባት። እነማናችሁ ምንድን
ሃይማኖት ላይ የምትፈርዱት? እናንተ ናችሁ የምታመሩኝ የምትገሉኝ። እኔ አሁን ሙቪ ሚዲያ የሚባል ተለጣፊ ስልጤ ማለት ነው ተሳሳሽ ምናምን ምን አባቱ ያደርጋታል? እንደኛ እኮ እሷ ከሰው አልተፈጠረ የመሰለቻችሁ እንዴ? ምን ያመጣል እሱ? ምንም ያመጣው እሷ እንደ ሰው ተችታለች። ሁላችንም ጥፋተኛ ብለን አውቀን ተችተናል። ማሻአላህ ከተሉት ራሱ እኮ የዚህ የሙቪ የተከታይ ወላሂ ሄዱ አንድ ወንድ እሱ ቤት አይገባም። ለጥቆ ሴት ነው። አብዛኛዎቹ በእኔ ጥላቻ የታወሩ ናቸው። ናስር እኔም በምንም መጥፎ ነገር ውስጥ ለማስገባት ነው የሚፈልጉት። ገባት? እኔ ደግሞ እንደ ግለሰብ ጋር ስነካካ ምንም ሳጠፋ ምንም ወደ በሃይማኖት እየተገበርኩ ለምን አባታቸው መስሎ እኔን ለማጥቃት የሚሰራው ማነው? ምንድን ነው? ብያዝም ሀገሬ ነው የምገባው አይደለም። ዛሬ ላይ ትላንትናንም አሳልፎኛል። አላ እንዳለህ ነጁ አንቺ ዝምብለሽ ምንም ነገር እንዳትዪ በአላህ እሺ። ተረጋጊ፣ እኔ ውድ ተረጋጊ። ምንም ነገር እንዳትዪ። ሰውዬው አይመቸኝም ወላሂ። አንቺ በጣም ምርጥ ልጅ ነሽ። እኔ ያቅሻለሁኝ ስንት ነገር እንኳን እየረዳሽኝ እንደረዳሽ ማለት ነው። እና ተረጋጊ። እላፊ ነገር እንዳትናገሪ። እሱን መርገጥ ካለብሽ እሱን እርገጭ እሺ። እኔ ውድ እንዳያሳልፉሽ ኮሜንት ላይ ማንተሉሽ ጊዜ ወጥተሽ ይቅርታ ጠይቂ። ማነው ምንድን ነው ፎቶውን እየዘቀዘቁ ሲተቹት የነበሩትን ሰዎች ሳያነሳ እኔ ብቻ ነኝ የታየሁት? እኔ ብቻ አንዳንድ ነገር ደግሞ ማሬ ነጁ የኔ ውድ አንዳንድ ሰው ነገር ይገንበታል። እሱን ተናገሪ። ሌላ ነገር ግን ኮሜንት ላይ ሰድብ። እኔ ደግሞ ብርቅ አይደለም ነገር መግነንና ገጥሟ ሊግጠመኝ አሳስራታለሁ ሲላል ነበር ያሳስረኝ ቁጭ ብዬ እሱን እንደፈለግሽ አድርጊ፣ እሱ እንደፈለግሽ አድርጊ። ግን ሌላ ነገር እንትን ብለውሽ የማይሆን ነገር ውስጥ እንዳያስገብሽ ተጠንቀቂ እሺ። እኔ ውድ ወላሂ የሚጽፉለት ለጥቀው ሴቶቹ እየታማህ ነው እየተሰደብክ ነው ስሩና ምልኩ ከፈለጋችሁ። የእናንተ ሙቪ ምን ያመጣል? ለምን ከብሎ ካውጥቶኝ ለምን ታዲያ ፈመሰውነሆሱን እያስገባ እኮ ነው። እኔ አውቀዋለሁ። ሙቪ እስኪ ምን መልዕክት አስተላልፎ ነው? ናሲር ድንጋ ራስ ናሲር ማን አባቱ ይፈራዋል? ሳውዲ አረቢያ ነኝ እስቲ ያስይዘኝ እሱ ስልጣን ካለው ምድረ ጠንጋራ እሱን ተከታተለ። እኔ እኮ አውቀዋለሁ ወላሂ ሁሱን እየለመነ ኡስታዞችን እየለመነ ዛሬ በእኔ ቤት እንደዚህ የፈተዋ ዲዋ ያደርጋሉ እያለች ማን አባቱ ያውቃል? ልጃጋ እኔ እኮ አይቼዋለሁኝ። ይቺ ልጅ የተናገረችው ና የኢማራት ሰውዬ እኮ ነው የተናገረ። ያንን እኮ አረበኛ ምናምን አንጋር ጥፋት ካለብኝ ሊሰጨኝ ይችላል። በእስር ቤት ማንም ሰው ሊያስፈራረኝ አልፈራለትም። እስር ቤት አልፈራም እንዴ? የዛኛው ቤት ነው የሚያሳስበኝ። እኔ የዛኛው ቤቴን አሟሟቴን አሳምርልኝ ብዬ እንጂ አላህን የምለምነው የምድርን ፈተናና እስር ቤት ፈርቻ አላውቅም። ያሟን ከግለሰብ ጋር ስነካካ ግለሰብ እንደዚህ ያደረግሽ እንደዚህ ያደረገሽ ከየሆነ ነገርም ተፈጠረ እንደዛው። እስከ መቼ ድረስ ነው በሃይማኖት እየተደበቃችሁ እኔን ስትከታተሉኝና ወደኋላ የምታስባችሁ? አላውቀውም እንዴ ማነው? ሌላ ነገር እንዳትናገሪ አድፈሽ የምሽት ተጫዋች ሰው አትሳደቢ። ያደናግጥ ነገር የለም። ይሄ ዩቲዩበር ነው ጀርመን ያለን ያለችዋ ነጃት። ሰላም አለይኩም። ወአለይኩም ሰላም። አሁን እዚህ ውስጥ ያላችሁ ሁሉም ወንድሞቻችን እህታችን ነች አይደለም? መጥፎ ነገር አታውሪ ተይ። አላህ የማይወደው ነገር ነገ ደግሞ ባላህ ፊት የሚያስጠይቅሽ ነገር ስለበዛ ነው። ኖ መሐመድ ስለኔ ህይወት ታሪክ የማታውቅ ከሆነ ከዚህ በፊት ኮሜንት ላይ በማይሆን አንዲት ባለጌ ናት ሰደበች ብዬ ስሜታዊ ሆኜ መናገር ሳልፈልግ መናገር የሌለብኝን ነገር ተናገርኩኝ። ትልቅ ስህተት ተሳሳትኩኝ። በዛ ነገር አንድ አይሉ 3 ዓመት ዋጋ ከፍዬ ጀዛይን አግኝቼ ወጣሁ አይደለ? ምንጊዜም ቀን በቀን እየወጡ በትላንትና ማንነቴ እኔን ለማሸማቀቅ ከአላህ መንገድን የማስወጣት ምናምን እንዴ! እነሱ አላህን ናቸው እንዴ? እነሱ ናቸው የሚያኖሩኝ? እነሱ ናቸው የሚያጠፉኝ? አላማቸው ምንድን ነው? እሱ ደግሞ ወንድ ነው አይደለም? እውነት እሱ አማኝ ከሆነ ከይህቴ እንደዚህ አይደለም
ብሎ ሊመክረኝ ይገባል እንጂ በእስር ቤት ነው የሚያስፈራረኝ። እንኳን እኔ ሰይድና ዩሱፍ እኮ ለስንት ዓመት እስር ቤት አሳልፈዋል አይደል እንዴ? እኔ እስር ቤትን አልፈራም እያልኳችሁ ነው። ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቅ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታ ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ እንደዛ ሲቀጣ يا ريال this is ياسر البحاري النظام القضائي في الامارات العربيه ነጃት ኡስታዝ አቡበከር ባለፈው በፔጁ ላይ እንግዲህ አግማስ ያወጣው መግለጫ ሼር በማድረጉ ወጥተሽ እንደዚህ አፍሽን ከፍተሽ ተሳልበሻል። ያ ደግሞ ዋጋ ያስከፍልሻል። ወጥተሽ ይቅርታ ጠይቂ ኡስታዝን። እመኒ ከዚህ በፊትም 2 ዓመት ስታሰሪ ከጎንሽ ነን አለንልሽ ሲሉሽ የነበሩ ሰዎች ምንም አላወጡሽም። አሁንም ወጥተሽ እንድትሳደብ ያሉሽ ሰዎች አይጠቅሙሽም። የወንድም ብዬ ንቄትቸው ነበር። ግን ማን ምንድነው እሱ ጀርመን ሲኖር ጀርመን የእናቱ ነው ያባቱ ሀገር ይመስለዋል። እከክ ይጀመር ማለት ነው። ይሄ መሀይም ነጃት ከዚህ ሀገር እዚህ ሀገር ላይ ወንጀለኛ ተብላ እስር ቤት ስለገባች አሁንም ትገባለች እንዴ? ያማችኋል እንዴ? እኔ እስር ቤትን አልፈራም፣ እንደውም እፈልገዋለሁ። እንደውም አሜሪካ የምገባበት ጊዜ ይሆናል። አሁን እኔ የሆነ ነገር ተፈጥሮ እንኳን እስር ቤት ብገባ እመኑኝ እኔ ሌላ ታሪክ ሌላ ዓለም ውስጥ ነው የምታገኙኝ እናንተ መሀይሞች። ለገናው እናንተ ለምን ሳውዲ አረቢያ መጣች ተቀመጠች ብላችሁ አይደለ እንደዚህ እያመማችሁ ያላችሁት? እኔ ተይዤ እንኳን ኢትዮጵያ ብገባ እንደው ፈጣሪ እርዝቅሽ እህሏሽ አልቋል ተብሎ እንኳን ከዚህ ሀገር እስር ቤት አስገብቶ ኢትዮጵያ ቢያስገባኝ አላህ የተሻለ ነገር አስቀምጦልኝ ነው። ከፍ ሊያደርግ ይፈልጎ ነው። እንደውም እፈልገዋለሁ። አንተ መሀይም እፈልገዋለሁ። እንደውም ይሄን ነገር ግን አይሳካልክም። ምክንያቱም እኔ ሃይማኖት አልነካሁም። ከግለሰብ ጋር ነው ጸብም የለኝም። የተሰማኝን ስሜት እንደ አንድ ኢትዮጵያዊ ወጥቼ ቅሬታዬን ተናግሬያለሁ። አለቀ ደቀቀ። እኔም ብቻ ልታስፈራረኝ አትችልም። የአቡበከር አህመድን ፎቶ ዘቅዝቀው ሲረግጡት ነበር። ለምን ታዲያ በእነሱ ላይ ቪዲዮ አልሰራክም? ምን ነው ነጃት ላይ የምትበረቱት አንተ ቆሻሻ እንዴ? ለምን አባቱ ነው የማይፈታኝ? ማን ነው? ምንድን ነው ይሄ ጅል አንፎ? እናት ወልዳለች አልኩክ ከብሎ ካውጣኝ ልምጣ ገዝተህ ላይ ልክ ላስገባልክና ከዚያም በኋላ ለመክሰሱም ይመችታል። አንተ ድል ማይም ደንቆሮ። ይሄ ግን በቂ ምክንያት አይሆንም። ይሄ ለእስር የሚዳርግ ነገር አላደረኩም። ለእስር የሚዳርግ ነገር አላደረኩም። የመኖሪያ ፍቃድ የለኝም። ኢትዮጵያ ሀገሬ ላይ ነው የምገባው። እገባለሁ። አሜሪካ ነው የምታገኘኝ አንተ መሀይም። አረባ ለማጠብም አይደለም የመጣው አንተ ደንቆሮ። እንደሱ አትሳደቢ። ለምንድን ነው እኔ ላይ የሚበረታው? ችግሩ ምንድን ነው? ይሄ ሰውዬ ከኔ ችግሩ ምንድን ነው? ችግሩን ሊነግረኝ ይፈልጋል። ለገናው ነጃት በእኛ ሃይማኖት ተከታዮች ትጠላለች እና ጆኖሳይድ ላስነሳባት ብሎ ነው ጀርመን ውስጥ ተቀምጦ እሱ ብዙ ጊዜ ይዋለሁኝ። የሆነች ልጅም አይ ቲንክ አሳስሯል መሰለኝ፣ የሆነች ህፃን ልጅ እኔን ሞክረኝ እያልኩ ነው። ዛሬ ላይ ደግሞ የሆነች ህፃን ልጅም እንደዚህ አሳስሯታል። እንደዚህ ቁርአን ቀደደች ወር ምናምን። ይሄ ሜንታል ችግር ያለባቸውን ልጆች ሁላ ሲያሳስረ ይቸዋል። ኦኬ እንደዛ እሺ፣ ያ የሃይማኖት ጉዳይ ነው እንበል። አሁን አንድ ግለሰብ ተናገረች ብሎ ነው እኔን በቃ ነጃትን እስር ቤት የኔ አባት ነጃት እኮ እንዲህ ተራ ምስኪ አንድ ደሃ ሴት እኮ ናት። ምን ነው ነጃትን ባለስልጣን ናት ወይንም ደግሞ ትልቅ ሴት ናት አላችሁ? ያማችኋል እንዴ? መሀይም ለገናው ነጃት ስለ ነጃት ሲወራ ሁሉም ይነሳል በማለት እኔ ላይ ይህን ያክል ይሄ ቆሻሻ ባታ እዚህ የማዳም ቅመሞች ማለት ነው። ጥሪያችሁን ቀቅሎ ወዳችሁ ምን አባታቸው እዚህ እኝኝኝ የምትሉ ውራ ውሬ። አንቺ ደግሞ ጌምሽን ተጫዋች ሰው አሰላሙ አለይኩም የኔ እህት፣ አሰላሙ አለይኩም የኔ ቆንጆ። አላህ ይጠብቅሽ፣ አላህ ይጠብቅሽ። እሺ በሃይማኖት ውስጥ ሊያስገቡሽ ይፈልጋሉና አላህ ይጠብቅሽ። እሱ የዩቱብ መሸቀያ ሊያረግሽ ፈልጎ ነው። ሐራም አይደለም። ሐራም ዩቱበር ቁራኛ ነው። አላህ ይጠብቅሽ። እኔ በቃ እኔ ዱአ ማረግልሽ ስሚ የኔ እህት፣
እኔ ታናሽ እህቴ ነሽ። እሺ አላህ ይጠብቀሽ። በጣም እሱ ያለበት የሴት ፎቢያ ነው ያለበት። ሴቶቹን አይወድም። እኔ ይሄን አንቺን ብቻ ሳይሆን ብዙ ነገር ሂ ቲንኪንግ እሱ ሃይማኖተኛ ፐርፌክት ጀነት የሚገባ ምናምን ነው የሚመስለው። ወላሂ አልዓዚም ወደ ኋላ የሚያረገው ነገር አላህ የማይፈልገው ብዙ ነገር ያረጋል። በጣም አላህ ግን ያወጣበታል። አንቺ ደግሞ በሱ ፑሽ አርገሽ ሃይማኖት ውስጥ እንዳትገቢ። ባለፈው እንዳትመለሽ የሚያኖረኝም የሚገለኝም የሚምረኝም የሚቀጣኝም አንድ አላህ ብቻና ብቻ ነው። እኔ ከትላንትና ካሳለፍኩት ስቃይና መከራ ይበልጣል። አሁን እንደው እስር ቤት እንኳ ብገባ አያስገባኝም እንጂ አላህ ይጠብቅሽ። በምትወጪበት በምትገቢበት አላህ ይጠብቅሽ የኔ እህት። በጣም ብዙ ተሰቃይተሻል፣ ብዙ ቴስት አርገሻል። አላህ ደግሞም አሁንም ይጠብቅሻል፣ ወደ ኋላም ይጠብቅሻል። ማንም ጀነት ሊሰጥሽ አይችልም፣ ማንም አዛብ ሊሰጥሽ አይችልም። ልብሽ በጣም ንጹህ፣ በጣም የተጎዳሽ እህቴ ነሽና አላህ በምትሄጂበት በምትወጪበት አላህ ይጠብቅሽ። ግጭ ልንገረው፣ እኔ እኮ ነጅ ነኝ። አንተ ወቅዋቃ ተለጣፊ ነፍጣም፣ መጀመሪያ ወንድ ሁን፣ ቁም ነገር አውራ እንደ ወንዱን። ከዚያም በኋላ ከኔ ጋር መታግጣም ልጋጋ። ማንን አባክ ነው የምታስፈራራው? የሞት ፍርድ እንኳ ቢፈረድብኝ እኔ ቀደረ አላህ ማሻአ ፈዐለን ብዬ የምቀበል ሴት ነኝ፣ ሙስሊም ነኝ። እንዳንተ ሙናፊቅ አይደለሁም። አንተ ሙናፊቅ ልጅ ማንን አባክ ነው ደግሞ የምታስፈራራው? እኔ ነጅን እኔ ነጅን በእስር ቤት ብርቅ ነው እንዴ? እኔ የዱንያን ፈተና አልፈራም። የዛኛውን ቤቴን ነው የሚያስፈራኝ። እንደዚህ ካንተ ጋር እየተዘረጋሁኝ ካንተ ጋር አፌን እየተከፋፈትኩኝ ቶበት ሳላደርግ አላህ በሚለኝ አግባብ አላህ ባስተማረኝ መልኩ አላህን ሳልገዛ እንደዚሁ ከሞትኩኝ፣ አው ሺህ ጊዜ ነው የሞትኩትኝ። ገባክ አይደለ? ሞትን አልፈራም። እንደዚህ ካንተ ጋር ወርጄ አፍ እየተከፋፈትኩ እንዳይወስደኝ እንጂ ቶበት ሳላደርግ እንዳይወስደኝ እንጂ የምፈራው ሞት ራሱ ያስፈራኝም። እኔ እዚህ ዱንያ ላይ ስኖር አንተ ቀፋፊ እንኳን እስር ቤት ሞት ራሱ እኔን ነጅን አያስፈራኝም። እዚህ ምድር ላይ ስኖር ተስፋዬ ከአላህ እንጂ ከሰው ልጅ ቅንጣት ያክል ተስፋ የለኝም። የሰውንም ልጅ አልፈራም። ግለሰብም ተናገረች እስር ቤት መግባት አለባት፣ ዋጋዋን ማግኘት አለባት፣ መታረድ አለባት። የሆነ ነገርም ተሳሳትኩኝ እንደዚያው። እነዚህ ሰዎች ምንድን ነው ችግራቸው? ሴቶችስ እሺ ሴት ናቸው። ወንድ ልጅ ነው በሴት ልጅ ላይ ይሄን ያክል ምንድን ነው እንዴ? ፍተኛ አንተ ቆሻሻ ባለጌ ጥፍራ ሴቶዬ፣ መጀመሪያ ወንድ ሆነ ቀጠቅጥ ካለው እየመጣው ምንም አባከታ መጣም ልጋጋ ምን ነው የምትለኝ? ስንት ዓመት ሙሉ ስትሸቅልብኝ ኖርክ ዩቲዩብ ላይ አይበቃክም? አሁን ደግሞ እንደ አዲስ ነጂ በጣም በሙስሊም እህትና ወንድሞቿ ትጠላለች። ከዛም በኋላ እችን ስበብ አገኘን እናስገባት ነው። አልገባም። እስር ቤት ብገባ ራሱ ቀደረላህ መሻ ፈዐለን ብዬ አላህ ባመጣብኝ ሙሲባ አምኜ የምቀበል ሴት ነኝ። አንተ ቆሻሻ ባለጌ ጥፍራ ማለት ነው። እስከ መቼ ድረስ ነው? አንድ ቁጥር ገስት ላክ ዶክተር ማስገባት አልችልም። ፕራይቬት ቆሻሻ ግማታም ስልጤ ምን አባኩኝ ነው የምትለኝ? ምንድን ነው አንተ አሁን በቃ ስሜታዊ ሆኜ ምናምን ሙስሊሞች ብዬ እንድሳደብ ነው? አልሳደብም። ሃይማኖቴን ድሮም እንዳንተ አይነቷ ባለጌ ጋጠወጥ አነካክተኝ እንጂ እኔ ሙስሊም እኮ ነኝ። አንተ ቆሻሻ ማንን ነው የምታስፈራራው? ማንን አባክ ነው የምታስፈራራው? እኔ እኮ ነጅ ነኝ። ቆሻሻ ጠፍተሽ ከርመሽ ነገር ይዘሽ የምትመጪ ለምንድን ነው? የት ሄደሽ ነው? ምንድን ነው? ማን ነው? ምንድን ነው? ተሻለ 5 ዓመት ሙሉ ዩቲዩብ ላይ ሲሸቅልብኝ የኖረ ሰውዬ ነው። ዛሬ ላይ ደግሞ መጥቶ አቡበከርን ተሰድባለች ነው ወጥታ ይቅርታ ትጠይቅ፣ አለበለዚያ እስር ቤት ነው የምናስገባት። ማንን አባቱ ነው በእስር ቤት የሚያስፈራራው? ማንን አባቱ ነው? የት ነው የሚኖረው ሰውዬ? ይሄ ሴት ወዬ እናት ወልዳለች እያልኩት ነው። ናግጠመኝ ገጥመሃል። የት ነው የሚኖረው?
አየዋለሁኝ ማይክ ላይ ነው። በስህተት ጀርመን በስህተት ነው ጀርመን የገባው። ጀርመን ነው ያለው። ይሄ ሴቶዬ ቁጭ ብሎ ዩቱብ ላይ ጡረተኛ በሰዓት ተሰርቶ በሰዓት የሚከፈልበት ሀገር ላይ እንኳን እየኖረ ቁጭ ብሎ የዩቱብ ጡረተኛ ነው። በእኔ ላይ ጆኖሳይድ አስነስቶልታል። ይሄ መሀይም ምን አባኩኝ ነው የምትለኝ አንተ ጥንባት አምስል ሰውዬ አውቀዋለሁኝ። አሁን እንድትሳደቢ ምናምን አይደለም ግን አውቀዋለሁኝ ሰውዬ እከሌን ቆይ የጀርመን መንግስት ራሱ ማወቅ አለበት። እዛ በእስር ቤት ቢያስፈራሩኝ በእስር ቤት ከማንም ጋር ልጣላ በእስር ቤት ግለሰብ ነው የተናገርኩት። አልተሳደብኩም። ደግሞ እንደ ማንኛውም ሰው ተቹት አቡበከርን ወጥቼ ተናገርኩኝ። የተሰማኝን ስሜት አለቀ ደቀቀ። ምን አባኩኝ ነው የምትለኝ? ሂድና ክሰስ። እሱ ማነው የግለሰብ ጠበቃ ያደረገው? እናት ወልዳለች እያልኩት ነው። ከብሎች ያወጣኝ ገዝቱ ላይ ያስገባኝ ልክ ልኩን ላስገባለትና ለክስ እንድመቸው ያሳየ ጀግንነቱ። እሱ አሁን ሁን ብሎ የእኛን ልጆች የእኛን ሃይማኖት ተከታዮች እኔ ላይ ሊያስነሳ ሃይማኖት ነካው ተሳደብኩ። የዚህን ሀገር ህግ እንደዚህ ነው ብዬ ተናግሬያለሁ? አልተናገርኩም። እዚህ ሀገር ደግሞ ህግ የሚባል ነገር አለ። አንተ ትታረድ ስላልክ እኔ አልታረድም። አንተ መታሰር አለባት ፍርደኛ መሆን አለባት ስላልክ ፍርደኛ መሆን አልችልም። ፍርደኛ ልታደርገኝ አትችልም አንተ መሀይም። ስለዚህ ሀገር ህግና ደንብ ደግሞ እኔ ቦታው ላይ የነበርኩት ሴትዮ ከኔ በላይ አንተ አታውቅም። ምን ያስተምርካል አንተ መሀይም? እዚህ መጣችሁ በጎች ማለት ነው። በጎች አላነብም፣ አታንብብላቸው። አላነብም ታይ የምትሉ እዛ ሄዳችሁ ታይ ብላችኋል። ላላ እሷማ መታረድ አለባት ያሉ ኮሜንት ላይ ብሎክ አድርጎኛል። ያላ ችሪካ አዳድግ ትጠቀምባታለህ። ሐስቢ አላህ ወነዕመል ወኪል ፊክ አላህ ይክፊኒ ምን ሸርክ ያ ሐማር አላህ ይክፊኒ ምን ሸርክ። እኔ ላውራና ላውራች ወይኔ ደግሞ አታስፈራሩኝ። እኔ ማንንም አልፈራም እያልኩክ ነው። ቆይ ልንገርሽ ነጃት፣ አሁን ሁሉም ሰው አንድ ደቂቃ እኔ ላውራና ላውራት አንድ ደቂቃ ካሉሽ አሁን አድርሰሽዋል። ለዛሬ እዚሁ ተይው። ከዚህ በኋላ ወጥቼ ስለሱ መናገር አልፈልግም። አንደኛ ሙቤ፣ በመጀመሪያ አንተ አማኝ ብትሆን አንተ እንደ አንድ አክራሪ ሙስሊም አማኝ ብትሆን ኑሮ አይደለም አንድ የሙስሊም እህትህን ውድቀት ያውም የሴት ልጅ ውድቀት ለሴት ልጅ ክፋ ነገር ልትመኝ ቀርቶ አይደለም ሴት ልጅ ስታለቅስ ራሱ ማየት አትሻም ነበር። አንተ የእውነት አማኝና ሙስሊም ብትሆን ኑሮ አንተ ሙናፊቅ ማለት ነው። ሲቀጥል ደግሞ እኔ ያንተ መሸቀያ አይደለሁም። አንዳይሉ 5 ዓመት ሙሉ በእኔ ቪዲዮ እየሰራት ስትሸቅል ኑረካል። በቃ ጨርሻለሁ። አንተ ሙናፊቅ ካለው በሃይማኖት ዙሪያ ራሱ እኔ አልሰማም። ትሰሚያለሽ ትጂዬ አደራደርም። ምንም ያክል በሃይማኖት ደካማ ልሆን እችላለሁ፣ ጃሂል ልሆን እችላለሁ፣ ሙናፊቅ ግን አይደለሁም። እኔ ሙስሊም ነኝ። እንደናንተ አይነቶቹ ባለጌዎች መታችሁ የትላንትናዋን ታሪኬን ልትደግሙብኝ የምትፈልጉ አዳምጪኝ፣ እያወራሁ ነው። እሺ ማሪ አውሪ። በቃ አሁን እዚህ መሸነፍ ሰው ስህተቱን አውቆ ይቅርታ መጠየቅ ኩላላርና እኔ ጥፋት አላጠፋውም እንጂ አይደለም ግለሰብ ተናገርኩኝ ብዬ ይቅርታ ልጠይቅ ታውቃላችሁ እኮ ነጅ እኔ ብዙ እናንተ ወደኋላ እንድመለስ ነው የምትፈልጉት። ወደኋላ መመለስ አልፈልግም። ከግለሰብ ጋር ነው ጸቤ፣ ጸቤም ከዚህ ሰውዬ ጋር ነው። ከኡስታዝም ጸብ የለብኝም እኔ። ፍታኝ አንተ ሙናፊቅ ማለት ነው። ፍታኝ አንተ በፈለክበት ሰዓት መጥተህ ነይ ይቺ ነጃት እንደዚህ ያለች ብለህ ማህበረሰብን እኔ ላይ ማስነሳት አትችልም። በእኔ መሸከሱ ፎቶ አንቺና አንቺ ጨዋታሽን ተጫወቱ። 1400 ሰዎች አላችሁ። እኔ ነጂ የሰውን ፍጡር አልፈራም። የሚቀጣኝም የሚምረኝም የሚያኖረኝም የሚገለኝም አንድ አላህ ብቻና ብቻ ነው። ሐስቢ አላሁ ላኢላሃ ኢላሁ አለይህ ተወከልቱ ወሁወ ረቡል አርሽል አዚም። የምመካውም በሱ ነው፣ በአንድ አላህ ብቻና ብቻ። ገባችሁ አይደለም? ከሱ ውጭም ደግሞ ማንንም አልፈራም። ገባችሁ አይደለም? ብትፈታኝ ይሻልካል። ሙቤ የምትባል ሙናፊቅ አትመጥነኝም። ቁጭም ብዬ እዚህ ላይቭ ላይ እናንተን እየዋራው ሩሄ ልትወጣ ትችላለች። አላህን የምለምነው ሆበት ሳላደርግ
ወደሱ ሳልመለስ እንዳይገለኝ ነው። ከዚያ በተረፈ ግን ምንም ነገር አያስፈራኝም እዚህ ምድር ላይ። ግን በጣም የሚያሳዝነኝ ነገር አለ። ወንድ ልጅ እንኳን ራሱ በሴት ልጅ ላይ እንደዚህ ለጎናው 6 ወር አይደለም 6 ወር 3 ዓመት ሙሉ እኮ ዋጋ የከፈልኩ ሴት ነኝ እኔ እስር ቤት። ጠንቅቀሽ የማታውቂ ሴት እኮ ነሽ። ቁርአን እንኳን መቅራት ባትችሉ ሒሰኑል ሙስሊም አንብቡ። ብዙ ነገር ስለ ሃይማኖታችሁ መማር ትችላላችሁ። እኔ ጋር እየመጣችሁ እዚህ ጋር መታረድ አለባት፣ መፈለጥ አለባት፣ መቆረጥ አለባት የምትሉ ሰዎች ሰላም አለይኩም። ጨርሻለሁ። ወይ ባይ